ሞገስ እሱን የዛለት ነበር መግደል ነበር። አይ መድብል ግፋቢል እኮ ምሳሌን አትፋታል። ሞገስ ምንም አላተረፍኩ። ዝናን እኮ ያዝኩት ስለ ብሩክ ለማወቅ ነበር። እነሱ ምሳሌን ያዙ፣ እኛ ደግሞ ምሳሌ ነፃ ወጣናት። በቃ ሞገስ ይሄ መጀመሪያ ቅዳችን አይደል። በችግር ላይ ተፈጠረ ሌላ ችግር ነው የፈታነው። እንግዲህ አሁን ዝና አምልጧል። ምን ለማድረግ እያሰበ እንደሆነ ማወቅ አንችልም። አይዞ መድብል ምንም አይፈጠርም። ሁሉም ነገር ደህና ይሆናል። ሞገስ ወንድሜ ይኑር ይሙት እንኳን አላውቅ። መሞቱና መኖሩ ብቻ አይደለም የት ቦታ ምን እንዳደረጉት ምን እንደሆነ እንኳን ምንም ፍንጩም የለኝም። ምንም አላውቅ። ሞገስ እንግዲህ እኔ ተስፋ ቆርጫለሁ። ወንድሜ በህይወት ያለ አይመስልም። በቃ ካሁን በኋላ የሚሆነው ገሎ መሞት ነው። አይ መድብል አይ ተስፋ መቁረጥ አያስፈልግም። በቃ ምን ፈልገሽ ነው የደወልሽው? በቃ ደህንነታችሁን ለማወቅ ነው። መድብል ሳለ ደህና ነው? ሁላችንም ደህና ነን። ዱላዬ ደግሞ ነው እያለችሽ ነው። መቼም እሷ ሙታ ነው እንጂ ውጭና ሙጪ እያላችሁኝ አይደለማ እንዴ? ነይ ትሉኛላችሁ እንዴ? ደግመሽ እኔ ላይ ሙድ ስትይዢ ባገኘሽ። ለማንኛውም ይመቻችሁ፣ ራሳችሁን ጠብቁ። ከአንዴ ከአጥቂነት ወደ ተጠቂነት ተቀይረናል። ያው ነግሬ ያለው በኋላ ምንድነው መድብል? ምን ሆነክ ነው? ብሩክ ምን ሆነ? ብሩክ ምን እኮ ምንድነው? ብሩክ ለመገደል ትዕዛዝ ወጥተውበት ሊገሉት ይዘውት እየወጡ ባሉበት ሰዓት እሱ ለማምለጥ ችሏል። እንግዲህ የመጀመሪያ እንደወጣ ለወንድሙ ለመድብል ነበረ የደወለው። ምክንያቱም በታሰረበት ሰዓት ዝናን ካለቀቁት እንገለዋለን፣ ወንድምህ መድብል የሚባለው አግቶታል እያሉ ያስፈራሩ ስለነበረ ወንድሙ እንደተለቀቀ በተደጋጋሚ መረጃው ስለደረሰው ለመድብል ስልክ በመደወል ያለበትን ቦታ ነግሮት ወንድሜ አቅም በጣም አንሶኛል ያለሁበት ቦታ ላይ እንድትመጣልኝ በማለት ስልክ ሲደውልለት መድብል ብሩክ ወንድሜ በህይወት አለ የእናቴ ልጅ በማለት እንግዲህ ቅድስትም የብሩክ መደወሉን እንዲሁም ድምፁን ስትሰማ ራሷን መቆጣጠር አቅቷት ወድቃ ነበረ። መድብል ቆይ ምን እየሆንሽ ነው ቅድስት? አሁን ወንድሜን በማግኘት ልደሰት ወይስ ደግሞ አንቺን እንደዚህ እንዴት ነው እንደዚህ የምትሆኙ በዚህ ሰዓት እያለ ባለበት ሰዓት ምሳሌ ተኝታ ስለነበረ ብዙም እንቅልፍ አልወሰዳትም። ስለ አባቷ እያሰበች ስለነበረ የቅድስትን ጩኸት ሰምታ እየዘለለች ስትወጣ የአባቷን ድምፅ ስትሰማ አባዬ በማለት ስታለቅስ እንግዲህ መድብል ሁለታቸውንም ቅድስትንም ምሳሌንም አቅፏቸው እያለቀሰ ባለበት ሰዓት ብሩክ እባክህን ወንድሜ ድረስልኝ በማለት እንግዲህ በፍጥነት ለሞገስ ደውሎለት በደረቅ ሌሊት ወንድሙን ካለበት ቦታ ሂዶ ለማምጣት ችሏል ማለት ነው። እንግዲህ ዘመናት ከቤት ከወጣ ወራቶችን አስቆጥሯል። በጣም እሱ በመጥፋቱ መድብል በጣም ግራ ተጋብቶ ምንድነው የማደርገው? ወንድሜን እነማን ናቸው የወሰዱት? በምን ምክንያት የሚለውን ነገር አጣርቶ ነበረ። ሁሉንም በእነሱ እንደታገተ የት ግን እንዳለ ምንም የሚያውቀው ነገር አልነበረም። ለወንድሙ መድረስ አልቻለም ነበረ። ዝናን መያዝ ነበረ ያደረገው ሀሳብ። ዝናን ከያዘው በኋላ ነገር ግን ዝና ምንም አይነት ሚስጥር መናገር አልፈለገም ነበረ። ዝናን እንዲለቀቅለት በማለት ካሌብ እንግዲህ ምሳሌን አሳግቷት ነበረ። ነገር ግን መድብል ምሳሌ ማስለቀቅ ችሏል። ወንድሙ ብሩክም ሊወጣለት ችሏል ማለት ነው። ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። እንግዲህ ዝና እየታገለ ነበረ። እንዳጋጣሚ በጣም ሲደበድበው ነበርና መድብል በምሳሌ መውጣት ተደስቶ ስለነበረ የሚያደርገውን ነገር አያውቅም። ስለዚህ ስልክ ሌላ ትርፍ ስልኮች ስላሉት በተለይ እየቀያየረ ስለነበረ የሚጠቀም የነበረው ምክንያቱም
ያለበት ቦታ እንዳይገኝ ስለፈለገ በተደጋጋሚ ስልክ እየቀያየረ ስለሚደውል ብዙ ስልኮች ስላሉት አንደኛው ስልኩ ጥሎት ያችን ስልክ ደግሞ ዝና ለመደበቅ ችሎ ነበረ። እንደዛው እንደታሰረ እየተንፏቀቀ ሄዶ ስልኩን አንስቶ ለሱ ሰዎች ደውሎ ከዛ ቦታ እንዲያወጡት አድርጓል ማለት ነው። ዝና አምልጧል። ዝና በማምለጡ እንግዲህ ሞገስና መድብል በጣም ተናደው እየተበሳጩ ባሉበት ሰዓት ቆይ በምን ምክንያት ነው ሊጠፋ የቻለው? እንዴት ሊያመልጥ ቻለ? እያለ ሲጠይቀው ሞገስ እንግዲህ ስልክ ረስቶ እንደወጣና ያንን ስልክ አግኝቶ በዛ ደውሎላቸው በዛ ምክንያት እንደወጣ ነበረ የነገረው ማለት ነው። እንግዲህ ዝና ከወጣ በኋላ ፉከራውን ጀምሯል። አሁንም ማስፈራራቱን እንደቀጠለ ነው። ማህሌት ጋር ደውሎላት ማህሌት በደስታ ስታዋራው እሷን ምንም አይነት ያው ከማውራት ውጭ ሌላ ነገር ፊት መስጠት አይፈልግም ለሷ። እሷ ግን በጣም ተደስታ እሱ በመውጣቱ ደስ ብሏት እያወራችው ባለበት ሰዓት ያቺ ኤፍራታ አለች ብሎ ሲያት አዎ አለች ስትለው እንግዲህ ከፈንሽንና የሬሳ ሳጥንሽን አዘጋጅተሽ ጠብቂ በያት ሲል ምን ነበር ያለች? አዎ ንገሪያት፣ ይቺ ከረፈፍ አለቃትም እንደሰራችልኝ እሰራላታለሁ። እስኪ አሁን ማን እንደሚያየት እናያለን በማለት ስልኩን ሲዘጋባት ከላዋ ላይ ማህሌት ምን ሆነች ነው? ማን የደወለልሽ ስትላት እንግዲህ ዝና ነው፣ ዝና አምልጧቸዋል፣ ዝና እኮ ጀግና ነው እያለች ዝናን እያሞገሰችው ባለበት ሰዓት እና ምን አለ ስትላት እገልሻለሁ ከፈንሽንና የሬሳ ሳጥንሽን አዘጋጅተሽ ጠብቂኝ ብሎሻል ስትላት እና ልታስገድይ ነው ስትላት እና ታዲያ እኔ ከዝና ላስጥልሽ ነው እንዴ? ከሱ የማስጣል እኮ አቅም የለኝም፣ ቢኖረኝማ አላስገድልሽም፣ ግን ደግሞ በገዛ አፍሽ ለገንዘብ ስትይ ነው እዚህ ችግር የገባሽው። ስለዚህ እዚህ ችግር ውስጥ እንደገባሽው እራስሽ ውጭው እንጂ እኔ አቅም የለኝም አንቺን የማተርፍበት ስትላት ነው ስትላት አዎ ስትል እንግዲያውስ ማህሌት እኔ ብቻዬን አልሞትም ስትላት ምን ለማድረግ እየፈለግሽ ነው ስትላት ነበረ። ለማድረግ የፈለግኩትንማ ሊገል ሲመጣ እሱን አብረን የምናየው ይሆናል። ኤፍራታ እንግዲህ እስከዛሬ በጣም ትፈራ ነበረ። ቆይ ምን አግኝተሽ ነው? በምን ተማምነሽ ነው እንደዚህ ልትይ የቻልሽው? ስትላት እሱን አብረን የምናየው ይሆናል አልኩሽ። እኔ ብቻዬን አልሞትም፣ ከሞትንም አብረን ተያይዘን ነው የምናልቀው ስትልና ዛሬማ የሆንሽው ነገር አለሽ፣ ምናልባት ደግሞ ልትሞችም ስለሆነ እያስለፈለፈሽ ይሆናል ስትላት ቆይ ግን አንቺ ልትሞች ነው ከምትይ ለምን እኔን ለማትረፍ አትሞክሪም? ስትላት አልችልም አልኩሽ እኮ ብችልማ አላስገድልሽም ነበር፣ ግን አልችልም ብይሻለሁኝ። ለብር ብለሽ ነው እንደዚህ አይነት ውስጥ የገባሽው እና እስኪ አሁን ያ መድብል ተብዬው ይምጣና ያድንሽ ስትላት የማንንም እርዳታ አያስፈልገኝም፣ በዚህ ሰዓት ራሴን እንዴት ማውጣት እንዳለብኝ አውቃለሁኝ። ስለዚህ አታስቢ ማህሌት፣ ከሞትኩም ደግሞ አብረን ነው ተያይዘን የምናልቀው ስትላት ማህሌት እንግዲህ በጣም ደንግጣ ምን ልታደርጊ አስበሽ ነው? ምን ተማምነሽ ነው ብትላትም ምንም ልትነግራት አልቻለችም። እንግዲህ ዝና ከካሌብ ጋር ደውሎ ካሌብን እንገናኝ ብሎ ሲለው ካሌብ እኔ አዲስ አበባ ውስጥ አይደለሁም ከአዲስ አበባ ወጥቻለሁኝ ብሎ ሲለው እና አሁን እንዴት ነህ እያለው ደህና ነኝ ምናምን እያለ እንግዲህ በአንተ እንዝላልነት ብዙ ነገሮች ተበላሽተውብናል። ስለዚህ የግዴታ ራሴን መደበቅ ስላለብኝ ራሴን እየደበቅኩ ነው፣ ያበላሽኸውን ነገር አስተካከል ብሎ ሲለው አሁን ላይ እቅድን ሁሉ እያበላሸብኝ ያለው ያ ብሩክ ተብዬ ነው። ስለዚህ እሱ ሰውዬ መወገድ አለበት ካሌብ ብሎ ሲለው እንግዲህ ካሌብም በሚገባ ይወገዳል፣ እናስወግደዋለን ነበር ያለው ማለት ነው። እንግዲህ ዝናም ካሌብ እንግዲህ አሁን ካሌብ ያስወግደዋል ብሎ በነፃነት እየተንሸራሸረ ነው። አቅም የላቸውም፣ ከዚህ በላይ ምንም ነገር ማድረግ አይችሉም። መድብል እንደሆነ ወንድሙ አንድ ጊዜ ተገድሎ በሩ ላይ ሲጣልለት ያኔ ክንፉ ይሰበራል። ከዚህ በኋላ ምንም ለማድረግ አይታገልም፣ አርፎ ይኖራል። አይ ካለ ደግሞ እሱም ይደገማል እያለ በራሱ ሲያወራና ሲያግሞተምት ነበረ።
እንግዲህ ካሌብም ብሩክን ለማስገደል ትዕዛዝ ከሰጠ በኋላ እሱም በሚገባ ተዘጋጅቶ ለምሳሌ ለልጄ ያልሆነ ሞት ለማንም ሞት አለሁኝ ደስ እያለኝ ሲላቸው ሲያታልላቸው ነበረ። አቅማቸውን አውቆ እንግዲህ ያው ብሩክ ማንም ሰው ታግሎ እሱን መጣልም ሆነ ማሸነፍ ማንኛቸውም አይችሉም። አቅሙን በደንብ ያውቃል። ልክ እንደ ወንድሙ ጀግና ነው። ከዚህ በፊት ዝና ብዙ ጊዜ ታግሎ አቅቶታል። ብሩክን ማሸነፍ አልቻለም ነበረ። እንግዲህ ብሩክን ለማሸነፍ በአቋራጭ የሄደበት ነገር በጣም ከባድ ነው ማለት ነው። ሞገስ ከመድብል ጋር አውርቶ ግራ ተጋብተው ባሉበት ሰዓት ወደ ቤቱ ገብቶ ሉላ ቆይ መሆንህ ነው? ፊትህ ተቀይሯል። በሰላምህ ነው ወይ ስትለው ምን ሰላም አለ ብለሽ ነው ዝና? አሁንማ እሱም ወጣ ምናምን ብሎ ሲላት ለምን አንጠፋም ስትለው ሉላዬ እንጠፋለን እንሄዳለን። አሁን ግን የምንሄደው አገር ውስጥ ሳይሆን ከሀገር ውጭ ወጥተን በነፃነት እንድንኖር ነው የምፈልገው። አገር ውስጥ ብንሆን የትም ብንሄድ እሱ ሊተወን አይችልም ብሎ ሲላት ልክ ነህ እሱማ ስትል እና ታዲያ እንዴት ከሀገር መውጣት እንችላለን እያለችው ባለበት ሰዓት እሱንማ ያለኝን ንብረቴን በሙሉ አስመልሳለሁ ጠበቃው እንደሚመለስ ፍንጭ ሰጥቶኛል ብሎ ሲላል ሞገስ ግን እኔ ጠበቃው ምንም ደስ አላለኝም ስትለው ነበር። ምክንያቱም እዛ በሄደችበት ሰዓት ልክ ይዟት ቅይሬር ብሎ ምን አስቦ እንደሆነ ባይታወቅም በጣም ተቀይሮ ተለዋውጦባት ነበረ ሉላ ላይ። እሷም ግራ ገብቷት ምን መሆንህ ነው በማለት እጁን አላቃ ቁጭ ብላ ነበረ። ሞገስም ትንሽ ተደናግጧል ማለት ነው። ሰውየውም ሲቀመጥ በጣም ሲርበተበት ነበረ። እንግዲህ ሞገስ እንደዚህ እያወሩ ባሉበት ሰዓት ዳጣ ደውላ ስትደውልለት ቆይ በህይወት አላችሁ ወይ ስትል አለን እኛ ተየት እንዴት ነው አሁን ሁላችሁም ሰላም ናችሁ ወይ በምትለው ሰዓት ሁላችንም ሰላም ነን። ተየት ነው የምትዩ? ተየት ሆናለሁ ከዛው ከመቃብር ቦታ ነው ከሲኦል ምናምን እያላት ቆይ እዛም አለ እንዴ ስትል አዎ አለ እኛ ሀብታሞች ማስገባት እንችላለን ምናምን ስትል ሀብታም እኮ መቼም ቢሆን ጥሩ ነገር አያገኝም ምናምን እያለች በምትቀልድበት ሰዓት እንግዲህ ቆይ አሁን ምን ፈልገሽ ነው እየደወልሽው ብሎ ሲላት እኔማ ሰላም መሆናችሁን ልጠይቅ ነው። በአንድ ጊዜ እኮ ከአጥቂነት ወደ ተጠቂነት ገብተናል። ስለዚህ ሁላችሁም ራሳችሁን መጠበቅ አለባችሁ። መድብልስ ደህና ነው ስትለው መድብልም ደህና ነው እቤቱ ነው። አንቺ ምን ፈለግሽ ብሎ ሲላት እኔ ምንም አልፈለኩም እናንተ ሰላም መሆናችሁን ልጠይቅ ብዬ ነው ስትል ሉላ ነይ እያለችሽ ነው አትመጭም ብሎ ሲላት መቼም ሉላ እኔ እንድሞት ካልፈለገች በቀር ይህንን ልትለኝ አትችልም ስትል እንግዲህ ሞገስም አንቺ በቅባቃ ካሁን በኋላ እኔን የምትናገሪበት ሞራል ምንም አይነት ነገር የለሽም ብሎ በይ አሁን ውጪ ስልኩን ዝጊው በማለት ስልኩን ዘግቶባት ጨዋታውን ቀጥለው ነበረ ከሉላ ጋር ማለት ነው። ያው ከዚህ በፊት ዝና ስለመታው በዛ ብዙ ጊዜ ሙድ እየያዘችበት ተቸግሮ ነበረ እና አሁን ላይ ግን የእሷን ፍርሃት ምናምን ሲያይ ሁለተኛ ሙድ እንዳትይዥ እኔ ጋ ምናምን ብሎ ነበረ ስልክ የዘጋባት። እንግዲህ እቤት ውስጥ መድብል ቅድስት ቆይ ምን እያደረክ ነው? ምንድን ነው አላማህ? ምንም አልገባኝም። ይኸው ብሩክን አመጣዋለሁ ስትል ሳይመጣ ስንት ጊዜያት ሆነው። ስለዚህ እኔም አሁን ላይ ነገሮቹ በጣም እያሰለቹኝ ነው። ያለኝ አማራጭ ምሳሌን ይዤ ወደ ገጠር መግባት ነው እና ምሳሌን ይዤ ወደ ገጠር ልሄድ ነው ስትል እንግዲህ መሳሪያውን እየወለወለ ነበረ። ቅድስት ምን ማድረግሽ ነው? ምን መሆንሽ ነው? እንዴት እንዲህ አይነት ሀሳብ ታስቢያለሽ ብሎ ሲያት እኔ እኮ ግራ ቢገባኝ እኮ ቢጨንቀኝ ነው ድጋሚ ምሳሌ እንዳትታገትብኝ። ትምህርትም እየተማረች አይደለም፣ ከቤት እየወጣች አይደለም። ግራ ገባኝ እኮ መድብል ምን ላድርግ ስትለው በጭራሽ እንደዚህ ማለት የለብሽም። ማን አላት? ማንም እንደሌላት እያወቅሽ እንዴት እንደዚህ ታያለሽ? በሚላት ሰዓት እንግዲህ ስልክ ሲደወልበት ያንን ስልክ ሲያየው ማነው በዚህ ሰዓት ብሎ ብሩክ ይል ነበረ። ወንድሜ ብሩክ እያለ ባለበት ሰዓት እንግዲህ ቅድስትም ደንግጣ ብሩክ ምን መድብል ጋሼ ምን ሆነ እያለች ባለችበት ሰዓት አላውቅም ብቻ እንግዲህ ወንድሜ ነው የደወለው። ቅድስት ብሩክ በሚል ሰዓት በተደጋጋሚ እሷም ቆይ ብሩክ ምን ሆነ እያለች ባለችበት ሰዓት
እዚህ ላይ አብቅቷል ማለት ነው። በቀጣይ እንዴት እንደሆነ አብረን የምናይ ይሆናል። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለሰያና ዩቱብ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እያልኩኝ ለዛሬ ነበረን ይህን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከምመጣ በያላችሁበት ሰላማችሁ ይብዛ።